በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለቸሩ መድኃኔ ዓለም ወራዊ መታሰቢያ ክብረ በዓል በሰላምና በጤና ደረሳችሁ። ከዚህ በመቀጠል ጌታችን የኢየሱስ ክርስቶስን ሕማሙን የሚናገር የሰኞ ድርሳነ ማሕየዊ ጸሎታችንን እንዲህ በማለት እንጸልያለን። ላይክ፣ ሰብስክራይብ፣ ሼር በማድረግ አገልግሎቱን እንድታበረታቱ ስንል በልዑል እግዚአብሔር ስም እናሳስባለን። ልዩ በሆነ በአብ ስም ልዩ በሆነ በወልድ ስም ልዩ በሆነ በመንፈስ ቅዱስ ስም የጌትነቱ ምስጋና በሰማይና በምድር የመላ ፍጹም አሸናፊ በሚሆን በአንድ እግዚአብሔር አምናለሁ። ያመንኩም ለዘላለም በሦስትነት ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ዘውትር በአንድነቱ ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ያለ እርሱ ሌላ አምላክ ለሌለ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ክፉ ነገር ከማሰብ ክፉ ነገር ከመስማት ከመናገር ንጽሕት ለምትሆን ለዓለም ሁሉ መመኪያ ለሆነች በድንጋሌ ሥጋ በድንጋሌ ነፍስ ለጸናች አምላክን ለወለደች ለእመቤታችን እሰግዳለሁ። በመከራው ጊዜ ከጎኑ በፈሰሰ ደምና ውሃ ለከበረ ለጌታችን ለኢየሱስ ክርስቶስ መስቀል እሰግዳለሁ። ልዩ ሦስት ሆይ ሦስት አራት ከሚሆን ከኃጢአቴ ፍዳ አድነኝ። ልዩ ሦስት ሆይ ሰባቱን አንድ ያልክ እስከ 7 ድረስ የሠራሁትን በደሌን ይቅር በለኝ። ልዩ ሦስት ሆይ በ500 ብቻ የተወሰነ አይደለ በብዙ ሺህ የሚቆጠር የበደሌን ዕዳ አጥፋልኝ። የሰውን ሁሉ በደል ይቅር የምትል አንተ ነህና በእውነት የጌታችን የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ የሞቱንና የመከራውን ነገር የሚናገር መጻፊ ነው። ዓለምን ሁሉ የሚያድን ዓለምን ሁሉ የሚወድ ለዓለም ሁሉ ቤዛ የሆነ ዓለምን ሁሉ የሚጠብቅ ዓለምን ሁሉ የሚታደግ ጌታችን የመከራውን ነገር ያስተማራቸው ኤልሳቤጥና መልቴዳ በርዜዳ የሚባሉ 3 ደናግልና 4 ወንጌላውያን የጻፉት በዕለተ ሰኑይ የሚነበብ የሚጸለይ ይህ ቅዱስ መጽሐፍ ነው። የዚህ መጽሐፍ ስሙ ድርሳነ ማሕየዊ ይባላል። በመጋቢት 27 ቀንና እንዲሁም በየወሩ የሚነበበው የሚደገመው ሰው ንዑድ ክቡር ነው። በነፍሱ በሥጋው ይከበራል። በመንግሥተ ሰማያት ዕድል ፈንታው ከፈያታዊ ዘሚዋን ጋር ይሆናል። በየሳምንቱ 40 ቀን የሚደግመው በነፍስ በሥጋው ይከበራል። በመንግሥተ ሰማያትም ዕድል ፈንታው ጌታችን ከገነዞ ከኒቆዲሞስና ከዮሴፍ ጋር ይሆናል። በየሳምንቱ 40 ቀን በጸሎትና በጾም በልቅሶና በሐዘን እስከ 12 ሰዓት ድረስ የመከራውን መታሰቢያ እናደርግ ዘንድ ሐዋርያት አዘውናልና፣ ያም ባይሆን እስከ 9 ሰዓት ድረስ በየቀኑ በሰባቱ ጊዜያት የሚደግም ሰው ቢኖር በነፍስ በሥጋው ፈጽሞ ይከበራል። በመንግሥተ ሰማያትም ዕድል ፈንታው 77 ዘመን ድረስ በየቀኑ የጌታውን መከራ እያሰበ ካለቀሰ ከጌታ ባለሟል ከዮሐንስ ጋር ይሆናል። አቤቱ ጌታችን ሆይ ተቀዳሚ ተከታይ ስለሌለው ልጄ ስለ ወዳጄ ስለ ኢየሱስ ክርስቶስ ስለ አማኑኤል ብለህ ይቅርታህን ከእኛ አታርቅ፣ ቃል ኪዳንህንም አታፍርስ። በእውነት ለዘላለሙ አሜን።
በአብ በወልድ በመንፈስ ቅዱስ ሕልው ሆኖ የሚኖር ኢየሱስ ክርስቶስ እርሱ አብ መንፈስ ቅዱስ ሕልዋን ሆኖ የሚኖረው ልቡናው አብ የአንደበቱም ትንፋሽ መንፈስ ቅዱስ የሚሆን ኢየሱስ ክርስቶስ እርሱ የአብ የመንፈስ ቅዱስ ቃላቸው የሚሆን ኢየሱስ ክርስቶስ በልዕልና ሳለ በመሰረት ያለውን የሚያይ በእውነት ከሰማይ በቸርነት ወርዶ ክብርት ድንግል ከምትሆን ከመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን በማኅፀኗ ተወስኖ ልጅነትን ሰጥቶ በሥጋ ወገኖቹ ያደርገን ዘንድ በሰው ሥጋ ተወለደ። የጌታችን የኢየሱስ ክርስቶስም የልደቱ ነገር እንደዚህ ነው። እናቱም እመቤታችን ለዮሴፍ በታጨችም ጊዜ ሳይገናኙ በግብረ መንፈስ ቅዱስ ጸንሳ ተገኘች። በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ያለች የዚህች ዓለም ሐልዮ የሌለባት ክፉ ከመናገር ክፉ ከመስማት ከመዳደስ ድንግል ናትና። እጮኛዋ ዮሴፍ ግን ደግ ሰው ነበረና ሊገልጣት ሊያጣላት አልወደደም። ሰውሮ ሊተዋት ሊያኖራት ወደደ እንጂ። ይህንም ሲያስብ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ተነጋገረው። የዳዊት ልጅ ዮሴፍ ሆይ እጮኛ ማርያምን መቀበል አትፍራ፣ ከእርሷ የሚወለደው በግብረ መንፈስ ቅዱስ ነውና እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ መድኃኒት ትለዋለች። እርሱ ወገኖችን ከኃጢአታቸው ፍዳ ያድናቸዋልና። ይህም ሁሉ የተደረገው ነቢይ ከእግዚአብሔር አግኝቶ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ የተናገረው ነገር ይደርስ ይፈጸም ዘንድ ነው። አማኑኤል ማለት እግዚአብሔር ከኛ ጋር የሆነ ማለት ነው። ዮሴፍም ከእንቅልፉ ነቅቶ የእግዚአብሔር መልአክ እንዳዘዘው አደረገ። ዮሴፍም ለድንግልናዋ ሰገደ፣ ለንጽሕናዋ ለቅድስናዋ ተገዛ። እጮኛው የምትሆን ማርያምንም ወሰዳት። በኩር ተብሎ የተጠራ ልጇን እስክትወልድም ድረስ አላወቃትም። በወለደችው ጊዜ ዕውራ ጣቱን አሰረችው፣ በጨርቅ ጠቅልላ የበለስ ቅጠል አለበሰችው፣ በበረትም ውስጥ አስተኛችው። በእርሱ ችግር እኛን ክብር ዘንድ ስለ እኛ ተቸግሯልና። ጌታችን ኢየሱስ በሥጋ ቢበርደው የሚሞቅ ያፋቸውን ትንፋሽ እየተነፈሱ ላምና አህያ አሟሟቁት። የዚህን እንስሳ ትንፋስ የፈለገ አምላክ በላያችን እፍ ብሎ ልጅነትን ሰጠን፣ በመለኮታዊ ትንፋሹም አከበረን። በማኅፀኗ ሳትጸንሰው በፊት መልአክ ስሙ ኢየሱስ ይባላል ብሎ እንደነገራት በተረገዘም ጊዜ በተጸነሰ ጊዜ ዘመዶቹ ስሙን ኢየሱስ ብለው አወጡለት። የሚነጹበትም ወራት በደረሰ ጊዜ እንደ ሙሴ በእግዚአብሔር ፊት ያቆሙት ዘንድ ጌታችን ሕፃኑን ወደ ኢየሩሳሌም ወሰዱት። ኢየሱስ የደህንነትና የፍቅር መሥዋዕትነት ሲሆን እርሱ ከኃጢአት የተለየ ንጹሕ ሕዳጌ በቀል የባሕርይ አምላክ ታላቅ ሊቀ ካህናት ሊሆን ከማዕረገ መላእክት በላይ ሲሆን ስለ ድካማችን መከራን መቀበል ታገሰ። እርሱ መሥዋዕት የሚቀርብለት አምላክ ሲሆን ስለ እርሱ መሥዋዕት አቀረቡለት። በኦሪት እንደተጻፈ ሕግም ይፈጸምለት ዘንድም ወደ ቤተ መቅደስ ይዘውት በገቡ ጊዜ ስሙን በክንዱ ተቀብለው ከጭኑ ላይ አስቀምጠው። እግዚአብሔርንም አመሰገነው። እናቱም እመቤታችን ይህን ብላቴና ከእስራኤል ወገን ለብዙ ሰዎች ለመውደቃቸው ለመነሳታቸው መፈራረጃ ሊሆን የተሾመ ነው።
በሚከራከሩ ሰዎች ምልክት ይሆን ዘንድ፣ አንቺን ግን እንደ ጦር ልቦናሽን የሚከፋፍል ሐዘን ያገኝሻል፣ የብዙ ሰዎች የልቦናቸውን ሐሳብ ይገልጥም ዘንድ። የሞቱንም ነገር በሰማሽ ጊዜ ጽኑ ሐዘን አዘነች፣ መሪር የሆነ ልቅሶንም አለቀሰች። ጌታችን ኢየሱስም በተወለደ በ2 ዓመቱ ከእናቱ ከእመቤታችን ጋር ወደ ደጋው ተራሮች ወደ ግብጽ አውራጃ ብሔረ አጋዜ ኢትዮጵያ ወደምትባል ሀገርም ተሰደደ። ዮሴፍ የእግዚአብሔር መልአክ እንደነገረው ብቻውን ተከተላት። በጽምና በራብ ተሰደደ። በዚያ ጊዜ ሳይደርስ ሄሮድስ እንዳይገድለው በወንጌል የታዘዘ ሥርዓት ሁሉ እንዳይቀርብን፣ ዳግመኛ ከመንፈስ ቅዱስና ከጥምቀት የሚገኝ ልደት እንዳይቀርብን፣ ኃጢአትን ለማስተስረይ ሥጋውን ደሙን መቀበል እንዳይቀርብን፣ የዘላለም ሕይወትም ለማግኘት ጌታችን ሄሮድ እስኪሞት ድረስ በየተራራው፣ በየዋሻው፣ በየፈረግታው፣ በየእንጨቱ፣ በየግንዱ ውስጥ ተሸሸገ። ነገር ግን በጌታችን በኢየሱስ ስደት ሞት ከኛም ራቀ። በጌታችን በኢየሱስም መሰደድ ሞት ከኛ ተለይቶ ተሰደደ። ሄሮድስ ከሞተ በኋላ 3 ዓመት ከ6 ወር ከመንፈቅም ጌታችን ኢየሱስ ክርስቶስ ወደ አገሩ ወደ ናዝሬት ተመለሰ። በበሕቅ ልሂቀ በየጥቂት ያላደገ፣ ማደጉም በልብስ ማጌጥና በክብር አይደለም። እንደ ድሆች ልጆች ለዘመዶቹ እየታዘዘ በታላቅ ተግሣጽ አደገ እንጂ። በመጨረሻውም በ40 ቀን ግን ደዌያችንን ተቀበለ፣ መከራችንን ተሸከመ። ከራዲዮን የሚባል ወፍ ሰውን ለማዳን የሰውን ደዌ እንዲቀበል እንዲሁ ተቀበለ። አቤቱ ጌታችን ሆይ እኔን አገልጋይን ከኃጢአት ሞት አድነኝ። አሜን። ይሁዳም አማቹ በርባንን ለማዳን የወጋሪው ተጨማሪ አድርጎ ጌታችንን ኢየሱስን ለ30 ብር ሸጠው። ወንጌላውያን እንዲህ አሉ። የአስቆሮቱ ሰው ይሁዳ ወደ ካህናቱ አለቆች ሂዶ እነሆ ኢየሱስን አስይዛችኋለሁ፣ ምን ትሰጡኛላችሁ አላቸው። ደስ ብሏቸው 30 ብር ሊሰጡት ተነጋገሩ። ከዚያ ቀን ጀምሮ የሚያዝበትን ጊዜና ቦታ ይፈልግ ጀመረ። ይሁዳ ምንም የድንጋይ ምሰሶ በራሱ ላይ ቆሞ በሰው አንደበት እየተናገረ ቢገስጸው ምንም አልተመለሰም። 3 ጊዜ በላዩ ላይ ዕጣ ቢወጣበትም ምንም ጌታችን ኢየሱስ ለደቀ መዛሙርቱ ከእናንተ አንዱ እስኪያስይዘኝ ድረስ እውነት እላችኋለሁ ብሎ ሲነግራቸው ቢሰማም የሚያዝንበት ምክር አልተለወጠም። ስለዚህ ነገር ደቀ መዛሙርቱ ብዙ አዝነው እያንዳንዳቸው መምህር እኔ ነኝን? እኔ ነኝ አሉት። ጌታችን ኢየሱስም መለሰ፣ የሚያስይዘኝ ከኔ ጋር እጁን ወደ ውጭ አግብቶ የሚጠልቅ ነው አላቸው። የሰው ልጅ ግን እንደተጻፈለት ይሄዳል። ነገር ግን የሰው ልጅን ለሚያስይዘው ለዚህ ሰው ወዮለት፣ ባይወለድ በተሻለው ነበር። ዳግመኛ ባጠገቡ የተቀመጠ ደቀ መዝሙሩ ዮሐንስ አቤቱ ማን ነው የሚያስይዝ ብሎ በጠየቀው ጊዜ ጌታችን ኢየሱስም የሚያስይዘኝ እኔ እንጀራ በወጥ ጠቅሼ የምሰጠው ነው አላቸው። ጌታችን ኢየሱስ ላስቆሮጡ ሰው ለይሁዳ እንጀራውን በወጥ ጠቅሶ ሰጠው። የምታደርገውን ፈጥና አድርግ አለው። ይሁዳም እንጀራውን ተቀብሎ በሌሊት ወጥቶ ወደ አይሁድ ሄዶ እነሆ ኢየሱስን አስይዛችኋለሁና የምትሰጡኝን ስጡኝ አላቸው። 30 ብር ሰጡት፣ እርሱም ለሚስቱ ሰጣት። ጌታችን ኢየሱስ ግን በመሸጡ ከኦሪትና ከዕፀ በለስ ርግማን ተወዳጀን። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም ሆይ ማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ የሾህ አክሊልን ተቀዳጅቶ በመሰቀሉ
በመሞቱ ወደ ሲኦል በመውረዱ በጦር በመወጋቱ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ እማጸናለሁ። አሜን። ጌታችን ኢየሱስ ከአልዓዛር ቤት ወጥቶ እንዳስለመደ ይጸልይ ዘንድ ወደ ደብረ ዘይት ሄደ። በእርሱ ምክንያት አይሁድ የአልዓዛርን ቤት እንዳያጠፉ ደቀ መዛሙርቱም ተከተሉት። ከዚያም በደረሰ ጊዜ ወደ ጥፋት እንዳትገቡ ከዛ ሄጄ ጸሎት እስካደርግ ድረስ ከዚህ ተቀምጣችሁ ጸሎት አድርጉ አላቸው። ያዕቆብና ጴጥሮስን ዮሐንስንም ይዞ ከእነርሱ ጋር ጌቴሴማኒ ወደሚባል የአትክልት ቦታም ገባ። ሰውነቱ በፊታቸው በነፍስ መከራ ታመመች። እዚህ መታወክና መተከዝ ማዘን ናቸው። በሰውነት ታውቋልና ዛሬ ግን ሰውነት ታወከችብኝ አለ። ምን እላለሁ አባቴ፣ ሰውነቴ ከዚህ ሰዓት አድናት እላለሁ እንጂ ነገር ግን ስለዚህ ነገር መጥቼ ከዚህ ሰዓት ደርሻለሁ። እንደዚህ እያለ ያዘን ይተክዝ ጀመር። ሰውነቴ ለሞት የሚያበቃ ሐዘን አዘነች። ከኔ ጋር ተማታችሁ ተጣላችሁ፣ ከኔ ጋር ተግታችሁ ከዚህ ተቀመጡ፣ አትተኙ፣ ጸልዩም አላቸው። በሰውነቱ ፈጽሞ እንዳዘነ እንደታወከ እንዲሁም ለኛ ለወገኖቹ ተድላ ደስታውን ሰጠን። የድንጋይ ውርወራ ያክል ከደቀ መዛሙርቱ ርቆ በጉልበቱ ተንበርክኮ ፊቱን ምድር አስነክቶ ሰገደ። ለዚህ እርሱ በሥጋ ቢሰግድ መለኮት ከሥጋ አልተለየም፣ መለኮት ሲሰግድ ሥጋ ከመለኮት አልተለየም። የሚቻልስ ቢሆን ይቺ ሰዓት ከኔ ትለፍ፣ ከእርሱም ታልፍ ዘንድ ዳግመኛ ጸሎት አደረገ። አባቴ ሆይ ሁሉ ይቻላልና ይቺ ጽዋ ይህች ሞት ከኔ ትለፍ አለ። ከኔ ትለፍ ማለቱ ግን ስለ ራሱ አይደለም፣ ከሰው ሁሉ ሞት ትለፍ ማለቱ ነው እንጂ ነገር ግን የኔ ፈቃድ አይደለ ያንተ ፈቃድ ይሁን ያንተ ፈቃድ ይሁን ማለቱን ስለ ሰው ይሞት ዘንድ አባቱ ልኮታልና የኔ ፈቃድ አይሁን ማለቱ ያለ መሞቱን አይደለም፣ መሞት ፈቃዱ ነውና ስለዚህ ነገር የልጁና የአባቱ ፈቃድ አንድ እንደሆነ ታወቀ። የሚያጽናናው የእግዚአብሔር መልአክ ከሰማይ ታየው። አቤቱ ድል ማድረግ ከሃሊነት ላንተ ይገባል እያለ ሞትንና ሲኦልን ዲያብሎስንም ድል አድርገሃልና ድል አድርገህ የአዳም ልጆች ከዲያብሎስ ቁራኝነት ለይታቸዋልና። እርሱ ግን ፈጽሞ መላልሶ ጸለየ፣ ከእርሱ የራቀ ሰይጣንን በጥበቡ ያቀርበው ዘንድ። እርሱ ግን መላልሶ ጸለየ፣ በቸርነቱ የሞት ፍርሃትን ከኛም ያርቅ ዘንድ። ጌታችን ኢየሱስ ወደ ደቀ መዛሙርቱ ሄደ፣ ተኝተው አገኛቸውና ጴጥሮስ 1 ሰዓት ከኔ ጋር መትጋትና መታገዝ ተሳናችሁን? ወደ ፈተና እንዳትገቡ ተግታችሁ ጸልዩ፣ ነፍስ ጽኑ ሥጋ ደካማም ነውና። ዳግመኛም ጌታችን ኢየሱስ ሄዶ ጸለየ። አባቴ ሆይ የሚቻልስ ቢሆን ይህ ጽዋ እንዳልጠጣው ከኔ ትለፍ አለ። ነገር ግን ፈጽሞ ፈቃድ ይሁን ብሎ ወደ ምድር ሰገደ። ዳግመኛ ወደ ደቀ መዛሙርቱ መጣ። ደቀ መዛሙርቱን ሁሉ ተኝተው አገኛቸው፣ ዓይናቸው ፈጽሞ በእንቅልፍ ተይዘዋልና። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ እንደተኙ ትቷቸው ሄዶ በታላቅ ጮት እያለቀሰ 3 ጊዜ መላልሶ ጸለየ። ስለሚያምኑበት ነው እንጂ ስለ ራሱ አይደለም። እርሱ ግን በወዳጁ በአልዓዛር ሞት ካለቀሰ በኋላ ቀድሞም ስለ ጠላቶቹ 2 ጊዜ ያለቀሰ ሩህሩህ ነውና። ሀገሪቱንም ባያት ጊዜ አለቀሰላት። ርኅራኄ የባህሪው ነውና ብታውቂስ ደህንነትሽ ዛሬ ነበር አላት። እንግዲህስ እውቀትሽ ከዓይኖችሽ ተሰወረ ተለየ።
ጠላቶችሽ በላይሽ ተሰብስበው የሚከቡሽ ቀን ይመጣል። ከየአገሩ ተሰብስበው ከልጆችሽ ጋር ያጠፉሻል። ድንጋይ በድንጋይ ላይ ሳይተው ሳያስቀሩ የይቅርታሽ ወራት አላወቅሽምና ጌታችን ኢየሱስም እንደሚፈራ ሰው ነገር በማብዛት አንድ ጊዜ ጸሎትን አልለወጠም። በብዙ ስግደቱም ጊዜ ወዙ ላቡ ቀድሞ እንደ ውሃ ጠብታ ሆነ። ኋላ ግን እንደ ደም በዝቶ ወደ ምድር ወረደ። ከእኛም የኃጢአትን ወዝ አጠፋ። በመስገዱም የመላእክት አለቆች ያደነቁ ሰገዱለት። የሚሰግዱለት እርሱ ሰግዷልና እኛም እንደ መላእክት አካላዊ ለሆነ ለእግዚአብሔር ቃል ከሰው ጋር አንድ ስግደትን እንሰግዳለን። ለቃል እንሰግዳለን፣ ለሥጋ እንሰግድም ሳንል ለቃል የሰገደ እነሆ ለሥጋ መስገዱ ነውና፣ ለሥጋም የሰገደ ለእግዚአብሔር ቃል መስገዱ ነውና። ዳግመኛም እንደዚሁ አባቶቻችን ሐዋርያት ለከበረ ሥጋ በሰገዱ ጊዜ ለእግዚአብሔር ቃልም ሰገዱ። ከብዙ እንባና ከጽኑ ለቅሶ ጋር የሆነ ጸሎትንም ስግደቱንም በጌቴሴማኒና በደብረ ዘይት ብቻ አይደለም፣ በዮርዳኖስና በቆሮንጦስ በቂሳሪያ ተራራና በደብረ ታቦርም ስለኛ ጸለየ እንጂ። ይሄውም በምሴተ ሐሙስ ብቻ አይደለም፣ ሰው በሆነበት ወራት ሁሉ ጧትና ማታ ስለኛ ጸለየ እንጂ። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም ሆይ ማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉ ዘንድ ከኃጢአቴም ሁሉ ፍዳ ታድኑኝ ዘንድ ለዘላለም አሜን። ጌታችን ኢየሱስም ጸሎቱን ከጨረሰ በኋላ ወደ ደቀ መዛሙርቱ ተመልሶ አንድ ጊዜ ተኞ፣ እረፉም አላቸው። እነሆ በክንፉ ሰዎች እጅ የሰው ልጅ ያስይዙት ዘንድ ጊዜው ደርሷልና፣ እነሆ የሚያስይዘኝ ይሁዳ ቀርቧልምና ከዚህ ተነሱ እንሂድ። ይህንን ሲነግራቸው ከ12ቱ ደቀ መዛሙርት አንዱ የአስቆሮቱ ሰው የይሁዳ ጊዜ ደረሰ። ያንን ቦታ ያውቀው ነበር። ጌታችን ኢየሱስ ከደቀ መዛሙርቱ ጋር በዚያ ቦታ ሁልጊዜ ቆይታ ያደርግበት ዘንድ ነበርና፣ ይሁዳም ከፈሪሳውያንና ከካህናት አለቆች ሎሌቶቻቸውንና የወታደሮቹን ጭፍራ ተቀብለው በችቦ መብራት በፋና ጦር ተሾተል ጎመድ ይዘው ሄዱ። በበዓል ፈጥነው ይዘው ይገድሉት ዘንድ ልቦናቸው በቅናት ተቃጥሏልና፣ ኋላ ግን ሕዝቡ እንዳይታወኩ የምንገድለው በበዓል አይደለም አሉ። የሚያስይዘው ይሁዳም የሚስመው እርሱ ነውና እርሱን ያዙት ብሎ ምልክት ሰጣቸው። ጌታችን ኢየሱስም የሚመጣበትን ሁሉ አውቆ እነርሱ ወዳሉበት ቦታ ወጣላቸውና ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን ነው አሉት። እርሱም እኔ ነኝ አላቸው። የሚያስይዘው ይሁዳ ከእርሳቸው ጋር አቁሞ ነበረ። ጌታችን ኢየሱስ እኔ ነኝ ባላቸው ጊዜ ወደ ኋላ ተመልሰው 3 ጊዜ በምድር ላይ ወደቁ። ከሚያስደነግጥ ከቃሉ ንግግርና ከሚያስፈራ የፊቱ ብርሃን የተነሳ ሊይዙት በመጡ ጊዜ የአይሁድን ድካም በቃሉ ብቻ ሲያሳውቅ እንዴት በምንስ አምሳል ደከመ ይባላል። ዳግመኛም ጌታችን ኢየሱስ ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን አሉት። እኔ ነኝ እላችሁ የለምን? የምትፈልጉትንስ እኔስ ከሆነ ሊንቷቸው ሂዱ አላቸው። ከሰጠኝ አንዱ እንኳ አልጠፋም ብሎ የተናገረው ቃል ይደርስ ይፈጸም ዘንድ ጌታችን ኢየሱስ ይሁዳን አይሁድንም እንዳዩትና
እንዲያውቁት አደረጋቸው። ይሁዳ ያን ጊዜ መምህር ቸር ውለሃል ብሎ በተንኮል ሳመው። ጌታችን ኢየሱስም ይሁዳን ወዳጄ ሆይ የሰውን ልጅ በመሳም አስይዘ ልታስገድለው መጣህን አለው። ጠላቱ ሲሆን ጠላት ያላለውም ወዳጅ አለው እንጂ ህዳጌ በቀል ልቦናው ትሑት ጠላቱን ወዳጅ ነውና። ይሁዳ ግን እጁን ዘርግቶ አንገቱን በቀሚሱ ያዘው። ይሁዳ አይሁድን እነሆ አስይዣችኋለሁ፣ አጥብቃችሁ አስራችሁ ይዛችሁ ሰዱት፣ ከእንግዲህ ወዲህ ቢያመልጣችሁ ዕዳ የለብኝም አላቸው። ጌታችን ኢየሱስ የሻለቃ ጭፍሮች አይሁድ ሎሌዎች ሆነው በሰንሰለት አጥብቀው አሰሩት። አይሁድ ክፋታቸው በእርሱ ላይ ይፈጽሙ ዘንድ ወዶ አሰናብቷቸዋልና ከያዙት ሰዎች ጋር ምንም አልተጣላም። ጴጥሮስም ጌታችን ኢየሱስን ይዘው እንዳሰሩት ባየ ጊዜ የማልኮስን አንገት ሊቆርጥ ሾተሉን መዘዘ። አንገቱን አልመታውም። ጌታችን ባወቀ የማትሰማ ቀኝ ጆሮን ቆረጠው እንጂ። ጌታችን ኢየሱስ ጴጥሮስን ሾተልህን ወደ አፎቱ መልስ አለው። በሾተሌ መታ በሾተሌ ይሞታልና፣ እኔ ግን አባቴ የሰጠኝን ጽዋ ሞት ሳልጠጣ አልተውም። ከ12ቱ ነገደ እስራኤል የሚበዙ ነገደ መላእክትን ይልክልኝ ዘንድ አባቴን መጠየቅ የሚቻለኝ ይመስላልን? ነገር ግን መጽሐፍ የተናገረ እንደምን ይደርሳል ይፈጸማል፣ እንደዚህ ይሆን ዘንድ ግድ ነውና አለው። ጌታችን ኢየሱስ የማልኮስን ጆሮ አዳነለት። በዚያ ሰዓት ጌታችን ኢየሱስ ልቡና እንደ ሌባ ሾተል ጎመድ፣ ብዙዎቹም ይዛችሁ ልትፈልጉኝ ልትይዙኝ ወጣችሁን አላቸው። ዘወትር ከእናንተ ጋር በቤተ መቅደስ እያስተማርኩ ስኖር አላያችሁኝምን? እጃችሁን እንኳ በእኔ ላይ አልዘረጋችሁም። ነገር ግን ይህ ጊዜ ሳታችሁ ነው። የጨለማው አለቃ ዲያብሎስ የሰለጠነበት ጊዜ ነው። ይህ ሁሉ የተደረገው ነቢያት የተናገሩት ይደርስ ይፈጸም ዘንድ ነው። ከዚህ በኋላ ደቀ መዛሙርቱ ትተውትም ሸሹ። ነጠላ የለበሰ አንድ ጎልማሳም ተከተለው። እርሱም ጎልማሶች ቢይዙት ልብሱን ጥሎ ራቁቱን ሸሸ። ጌታችን ኢየሱስ ሁላችሁም በዚህች ሌሊት ትክዱኛላችሁ፣ ብቻዬን ትተውኛላችሁ፣ ትበተናላችሁ ብሎ እንደነገራቸው እኔ ግን ብቻዬን አይደለሁም፣ አባቴ ከኔ ጋር ነውና። ጌታችን ኢየሱስን ከያዙትም በኋላ ኃጢአት ያልሰራ በአንደበቱም ሐሰት ያልተናገረ እርሱን አስረው 30 ጊዜ በጡጫ መቱት። ጻፍት ፈሪሳውያን፣ አይሁድ ሰዱቃውያንም የስህተት ምክንያት በመፈለግ በተፈታተኑት ፈተና ሁሉ አስረውም ባመጧት ሴት ነገር፣ በሴትና በወንድ ነገር፣ ግብርን በመስጠት ግብርን በመጠየቅ በትንሣኤ ሙታን ነገር በነገሩ ያስቱት ዘንድ በጠየቁት ጊዜ በጌታችን በኢየሱስ አንደበት ሐሰት አልተገኘበትም። የአንደበቱን መከናወን የነገሩን መወደድ አደነቁ እንጂ ዘሁሉ ትምህርቱን ለመስማት ይሽቀዳደም ነበርና። ጌታችን ኢየሱስ አፉን በመቱት ጊዜ ከንፈሮቹ ጥርሶቹ ታመሙ። ከጌታችን ከኢየሱስ አፍ ብዙ ደም ፈሰሰ። አሕዛብም በሚያሰፋበት ስለቱ ስልጣን በሁለት ፊት የሆነ የተሳለ ሰይፍ ከአንደበቱ የሚወጣ ሲሆን ኖ ሁሩ የሚልበት ስልጣን ገንዘቡ ሲሆን፣ ዳግመኛ አይሁድ ጌታችን ኢየሱስ ፊቱን 20 ጊዜ በጡጫ መቱት። ይኸውም እግዚአብሔር አብን መንፈስ ቅዱስን በመልክ የሚመስል በባሕርይ የሚተካከል ነው። በጌትነቱ ክብር በደብረ ታቦር በተገለጸ ጊዜ ተለውጦ እንደ ፀሐይ ያበራ መልኩ ፊቱ ነው። እርሱ የማይጠልቅ ፀሐይ የማይጠፋ ፋና ነውና በወዳጆቹ ላይ ዘውትር የሚያበራ ፀሐይ ነውና። ሰነፎች አይሁድ ከምድር ነገሥታት ይልቅ የሚያስፈራ ፊቱን ሲመቱት የጌታችን የኢየሱስ የፊቱን ግርማ 3 ጊዜ ወደ ምድር የዋሊት የጣላቸው መሆኑን አላሰቡም። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም ሆይ አንቺንም እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱ ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ
ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን። በነጋ ጊዜ ያደረገው ታምሬ ነው። ያን ጊዜ መልአክ መጣ። የብርሃን መክፈቻዎች በእጁ ተይዘው ነበር። ዓይኖቹንም መግለጥ ጀመረ። እነሆ ሰማያት ተከፍቶ በዚያ ደቀ መዛሙርቱ አዩ። ከዚያም 12 የብርሃን መላእክት ወርደው ጌታችን ኢየሱስን አገለገሉት። በፊቱ ሲሰግዱ ሚካኤልና ገብርኤል አዩአቸው። ጌታችን ሆይ ዓለም ፈጽማ ጠፍታለችና ሰዶምና ገሞራ እንዳቃጠልናት እናቃጥላት እናጠፋትም ዘንድ ለምን አታዘንም አሉት። ጌታችን ኢየሱስ መልሶ ታገሱ አላቸው። መልእክተኞቼ ሚካኤልና ገብርኤል ሆይ አትቆጡ። አዳም በኃጢአቱ ስለወዛው ወዝ ፋንታ እኔ የሕይወት ወዝ ካልወዛው የሞት ወዝ ከእርሱ አይጠፋምና መልእክተኞቼ ሚካኤልና ገብርኤል ሆይ አትቸኩሉ፣ ቸርነቴ ዓለምን ሁሉ ይገዛልና አላቸው። ከእርሱ ጋር ያሉ ጭፍሮች አለቆችም ሁሉ ወደ ሰማይ ይመለሱ ዘንድ አዘዛቸው። ይቅርታው ቸርነቱ ከኛ ጋር ይኖር ለዘላለሙ አሜን። ባለመለወጥ በከበረ አብ ስም አምኜ የሕማሙን መሐላ በማመን የሕማምህን ድርሳን አነብ ዘንድ ለሕማምና ለመሰቀል ሰው የሆንክ ክርስቶስ በእሳትና በንፋስ አምሳል መጽሐፍ ቅዱስን ላክልኝ። መንፈስ ቅዱስንም አሳድርብኝ። መንፈስ ቅዱስ ነገርን ሁሉ ያስባልና ያሳስባልምና በተወሰነ ወር ከብቸኛ እናትህ እንደሚያበራ ዕንቁ ልደት የተወለድክ ልቤ የዋህ የሆነ የኢሳይያስ ሕፃን ወልድ ደስ ከሚያሰኝ ፊትህ ጋራ የአባትህን ፊት አይ ዘንድ በሦስቱ ንጽሕናም አንጻኝ ዘመንና ዝማንን የዘመንንም እኩሌታ በታመነ ስደትህ የፈጸምክ አንደበት የሚያመሰግነ ምድረ ግብጽ በኪደተ እግር የቀደስ ክርስቶስ ሆይ የብዙ ሽንገላ ሰይጣን ከበኋላ እንደሄደ በአንተ ቃል ከኋላ ሰይጣን ሄድ። የሌቦች አለቃ ስግብግብ ሆዱን የሚመላ ይሁዳ በርባንን የጥቂት ዋጋው መጨመሪያ አድርጎ ለጥቂት ዋጋ የሸጠ መላእክት ከሎጥ ጋራ እንዳደሩ በመጠበቅ የሰለጠነ ኪሩባዩ ከኔ ጋር ሄደ። ትጸልይም ዘንድ ወደ ደብረ ዘይት ሄድክ። ገዳይ የሆነ የሞት ጽዋን በጸሎት ታሳልፍ ዘንድ ቃልን እያሳሰብክ መሐላንም እያሰብክ የኤሊ የልጆቹን ምግባር እሰራለሁና ከአሊ ቃልህ ይፍታኝም ያድነኝም። የከበረ የፊት ወዝ እንደ ዝናም ሲወርድ በምድር ላይ የሰገድክ የባሪያ ማልኮስ የተቆረጠ ጆሮን ያዳንክ ክርስቶስ በራስ ዋጋ ብር ማደሪያ ግዛልኝ። በአባት ቤት ብዙ ማደሪያም አለና አቤቱ በውሃና በደም አምሳል ወንዝን እያንጸፈጸፍክ ወዝህም እየተንጠፈጠፈ ክፉ ጠላትን ለማቅረብ በሰገድክም ጊዜ የሚያመሰግን የሰማይ መላእክት መጣ። ባማረ በምስጋና ቃል ገናንነትም ኃያልነትም ላንተ ይገባል አለ። አይሁድ ይይዙም ዘንድ ጸሐፍትም ይገድሉ ዘንድ ከበትሮችና ከሰይፎች ጋራ ከብዙ ጦርም ጋራ በችቦና በፋኖስ መብራት የመጡብህ ፈጣሪዬ የዳግም ሞት መከራን አታሳየኝ። በይቅርታ መረፊያም አስቀምጠኝ። አቤቱ ይሰቅሉ ዘንድ በአደባባይ ይገድሉም ዘንድ ወደው ፈቅደው አይሁድን ማንን ትፈልጋላችሁ ባልካቸው ጊዜ ወደ ኋላ ወደቁ። እንቅጥቅጥም ያዛቸው። በጸና መዓት ግን አላጠፋቸውም፣ እድል ሰጣቸው እንጂ። ያንተ ፈቃድ ከሰማይ ጠራቸው። ካንተ ጋር ሳለ በውስጥ የጠለቀ ይሁዳ መሪ ለሆናቸው ምልክታቸውን ያደርግ ዘንድ እንዴት አደክ ብሎ የሳመ አቤቱ ቀኖናዬን አታክብድ፣ የነጻውም አድርገኝ። ንስሐ አይደለምና ብዙ ላሞች የከበቡ በኃጢአት የደለቡ ፍሪዳዎች የያዙ ከምሴተ ሐሙስ ጀምሮ እስከ ዓርብ ማታ ሰርክ የተፈረደብህ ዓለምን የምታድን ኢየሱስ የአባ አሞንና የአባ ባውሊ ነፍስ ወዳደረችበት ነፍሴን አሳርጋት። አይሁድ ዛሬ ሰንበት ነው ብለው ገልጠው በሰኔል ገመድና በጽኑ ሰንሰለት የኋሊት ጠፍንገው ያሰሩ ነፍሳትን የቀደሙ በሰማይ ያሉና ቤቱ ከዚህ እጅ እኔን አድነኝ።
አድነኝ። በጎ የሚናገር አንደበትን አይሁድ የመቱ ፊትም እንደ ፀሐይ በታቦር የታየ በመልክህ መልአክ የተባልክ ክርስቶስ ሆይ ፊትህን አሳየኝ። ቃልህንም አሰማኝ። ሰውነቴ ፈጽሟ አንተን ወደደች። ዓለምን የምታደን ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተስርይልኝ፣ በደሌንም አጥፋልኝ፣ ጠላቴንም ሁሉ አስወግድልኝ። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን። አሜን። እንበል አባታችን ሆይ